አንድ ሰው በ200 ሰዎች ፊት አሮጌ መኪና ቁልፍ እግር ስር ወርውሮ ይህ ብቻ ነው የሚገባ ብሎ ቢያናንቀና ቢስቅብህ ምን ታደርጋለህ? አብዛኛው ሰው ይቆጣል፣ ያለቅሳል ወይም ተስፋ ቆርጦ ይሸሻል። ነገር ግን ዛሬ የምነግራችሁ ታሪክ ስለ በቀል አይደለም። ሰዎች እንደ ቆሻሻ የጣሉትንና የናቁትን አሮጌ ብረታ ብረት ወደ 25 ሚሊዮን ዶላር ስለቀየረ አንድ አስደናቂ ሰው ታሪክ ነው። ይህ ታሪክ ከመጀመሩ በፊት ግን የእውነተኛ የህይወት ትምህርት ለብዙ ሰዎች እንዲደርስ አሁኑኑ ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ይህንን ቪዲዮ ከየትኛው የዓለማችን ክፍል ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልኝ። የሁላችሁንም ኮሜንት አነባለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ እንደዚህ ያሉ ህይወት ቀያሪና መሳጅ ታሪኮች እንዳያመልጧችሁ ሰብስክራይብ ማድረግ እንዳትረሱም። የደወል ምልክቷንም በመጫን የደወል ማስታወቂያውን ያብሩት። አሁን ቀጥታ ወደዚያ አስደናቂ ታሪክ እንለፍ። አብራችሁን ቆዩም። በኮኔክቲከት የፌዴራል ፍርድ ቤት የችሎት አዳራሽ ውስጥ የነበረው አየር ከባድና በውጥረት የተሞላ ነበር። የኮንክሪት ግድግዳዎቹና የካቢኔዎቹ ያረጀ እንጨት ሽታ አዳራሹን የጸጥታ መቅደስ አስመስለውታል። በተከሳሽ ወንበር በኩል እስሎን አሽወርዝ ተቀምጣለች። ውድ በሆነው የዲዛይነር ልብሷ፣ በጸዳው የፀጉሯ አሰራርና በእብሪት በተሞላው አቀማመጧ የችሎቱን ድባብ በሙሉ ለመቆጣጠር የምትፈልግ ትመስላለች። ካጠገቧ የተቀመጠው ጠበቃዋ አርተር ክሊፍተን ወፍራም የህግ ፋይሎችን እየገለጸ በራስ የመተማመን ስሜቱን በፈገግታ ለመሸፈን ይሞክራል። ለተመልካቹ ሁሉ ጉዳዩ በቀላሉ የሚያልቅና የስሎን አሽወርዝ አሸናፊነት የተረጋገጠ ይመስል ነበር። በሌላ በኩል ግን ሃሮልድ ፍሌቸር በጸጥታ ተቀምጧል። እጆቹ ጠረጴዛው ላይ ተጣጥፈዋል። በህይወቱ ሙሉ ጠንካራ ስራ በመስራቱ ምክንያት በእጆቹ ላይ የቀሩት ጠባሳዎችና የመኪና ዘይት ምልክቶቹ ለብዙ ዓመታት ያሳለፈውን ውጣ ውረድና ታማኝነት ያወራሉ። አጠገቡ የተቀመጠችው ጠበቃው ኢለን ክራውፎርድ ፋይሎቿን በተረጋጋ ሁኔታ አስተካክላ አዘጋጅታለች። የከሳሽ ጠበቃ አርተር ክሊፍተን ወደ ዳኛዋ መድረክ ቀረበም። ድምፁ በፍርድ ቤቱ አዳራሽ ውስጥ ጎልቶ አስተጋባም። ክብርት ዳኛ ዋይት፣ የዚህ ጉዳይ ዋና ሚስጢር የሁለትዮሽ ስህተት ወይም ሙቹዋል ሚስቴክ የሚለው ህጋዊ መርህ ነው። ደንበኛዬ ወይዘሪት ስሎን አሽወርዝ በፓርቲው ምሽት መኪናውን ለአቶ ሃሮልድ ፍሌቸር ስትሰጥ የመኪናውን እውነተኛ ዋጋና ታሪካዊ ሴት አታውቅም ነበር። አቶ ፍሌቸርም ቢሆን ያ መኪና ተራ ያረጀና የዛገ ቆሻሻ እንደሆነ ተረድቶ ነው የተቀበለው። ክሊፍተን ትንሽ ቆሞ ወደ ሃሮልድ ተመለከተና በቀጣፊ ፈገግታ ቀጠለም። ሁለቱም ወገኖች መኪናው ዋጋ የሌለው አሮጌ ቁሳቁስ እንደሆነ ስላመኑ ስጦታው በተሳሳተ መረዳት ላይ የተመሰረተ ነው። ስለዚህ ህጉ ይህንን የባለቤትነት ማስተላለፍ ውድቅ አድርጎ መኪናው ወደ እውነተኛ ባለቤቷ ወደ ወይዘሪት አሽወርዝ እንዲመለስ ያዛል። ስሎን አሽወርዝ በጠበቃዋ ንግግር በመደሰት አንገቷን ቀና አድርጋ ተመልካቾቹን በንቀት ተመለከተች። ዳኛ ዋያት ወደ ኢሌን ተመልክተው የተከሳሽ ጠበቃ የሚሉት ነገር አለ ሲሉ ጠየቁም። ኢሌን ክራውፎርድ በዝግታ ተነሳች። ፋይሏን በእጇ እንደያዘች ወደ ችሎቱ ማዕከል ወጣች። እርምጃዎቿ የተረጋጉና በራስ መተማመን የተሞሉ ነበር። ክብርት ዳኛ፣ የወይዘሪት አሽወርዝ ጠበቃ ስለ ሁለትዮሽ ስህተትና ስለ አጋጣሚ ብዙ ተናግረዋል። ነገር ግን እውነታው ከዚህ በጣም የራቀ ነው። ኢሌን ቆም ብላ ስሎን አሽወርዝን በቋሚነት ተመለከተቻት። ስሎን አሽወርዝ ምርጫ አድርጋ ነበር። ቤተሰቧን ለ20 ዓመታት ታማኝ ሆኖ ያገለገለውን ሰው ለማዋረድ መረጠች። ልጅ ብላ ለመጥራት መረጠች። በ200 ሰዎች ፊት የመኪና ቁልፍ እግሩ ስር ለመወርወርና ለቪዲዮ መዝናኛነት ለመቅረጽ መረጠች። በሳቅ ኢሞጂ በመታገዝ በኢንተርኔት ላይ ለመልቀቅ መረጠች። ኢሌን በእጇ የያዘችውን ቢጫ ፋይል ከፈተች። አንድ ነጠላ ወረቀት አወጣች። ይህ ወረቀት በፓርቲው ምሽት ወይዘሪት አሽወርዝ ለጓደኛዋ ለግሬጎሪ ፓልመር የላከችው የጽሑፍ መልእክት ማስረጃ ነው። የፍርድ ቤቱ አዳራሽ በድንገት ድምፁ ጠፋም።
ሁሉም ሰው ትንፋሹን ውጦ ማዳመጥ ጀመረ። ኢሌን በግልጽና በጠንካራ ድምፅ ማነብነብ ጀመረች። ለሽማግሌው የጽዳት ሰራተኛ የአባቴን የዛገ ባልዲ ሰጠሁት። ፊቱን ብታየው ኖሮ ሙሉ ዓመቱን ከሰራዋቸው ነገሮች ሁሉ በጣም የሚያስቅ ነበር ብላ ጻፈች። ወዲያውኑ በፍርድ ቤቱ ተመልካቾች ዘንድ የድንጋጤና የምሬት ድምፅ አስተጋባም። የቴክኒክ ትምህርት ቤቱ ተማሪዎች፣ ጋዜጠኞችና የፍርድ ቤቱ ታዛቢዎች በሙሉ በሁኔታው ተደመሙ። የስሎን ፊት በቅጽበት ወደ ነጭነት ተቀየረ። አጠገቧ የተቀመጠው ጠበቃዋ ክሊፍተን በድንጋጤ ወደ እሷ ዘንበል ብሎ የሆነ ነገር ሊጠይቃት ሲል እሷ ግን እጁን ገፍትራ ገፋችው። ኢሌን ድምጿን ከፍ አድርጋ ቀጠለች። እዚህ ጋር ምንም አይነት የሁለትዮሽ ስህተት የለም። አንድን ሰው በቆዳው ቀለምና በእጆቹ ላይ ባለው ጠባሳ ምክንያት የምትንቅ ሴት ነበረች። መኪናውን የሰጠችው በአጋጣሚ አልነበረም። የሰጠችው እንደ ጦር መሳሪያ አድርጋ ነው። ለማኩሰል፣ ለማናናስ፣ የ20 ዓመት ታማኝነትን አጥፍታ የ60 ሰከንድ ሳቅ ለማግኘት። ኢሌን ወደ ስሎን ተራመደች። አይን ላይን እየተመለከተች የመጨረሻውን ቃል ተናገረች። ወይዘሪት አሽወርዝ የሰራችው ብቸኛው ስህተት ሃሮልድ ፍሌቸር እሷ እንዲሆን እንደምትፈልገው አይነት መሀይም እንደሆነ አድርጋ ማሰቧ ነበር። ኢሌን ፋይሏን ዘግታ ወደ ተከሳሽ ጠረጴዛ ተመልሳ ተቀመጠች። በፍርድ ቤት ውስጥ ፍጹም ጸጥታ ሰፈነ። የሃሮልድ እውነተኛ ማንነትና የስሎን እብሪት በግልጽ ወጥቶ ነበር። በችሎቱ አዳራሽ ውስጥ የነበረው ፍጹም ጸጥታ እንደ ከባድ ደመና ረቦ ነበር። ኢሌን ክራውፎርድ ተናግራ ከጨረሰች በኋላ የተናገረቻቸው እያንዳንዳቸው ቃላት የፍርድ ቤቱን ግድግዳዎች እየመቱ የሚያስተጋቡ ይመስሉ ነበር። የስሎን አሽወርዝ አመለካከትና ክፉ ዓላማ ሙሉ በሙሉ ገሃድ ወጥቷል። በቦታው የነበሩት ሰዎች ሁሉ በድንጋጤ ወደ ስሎን ሲመለከቱ፣ እሷ ግን አይኖቿን ወደ መሬት ደፍታ ወንበሯ ላይ ቀጥ ብላ ለመቀመጥ እየታገለች ነበር። ዳኛ ዋያት በዝግታ አንገታቸውን አነሱ። መነጽራቸውን በረጅሙ አፍንጫቸው ላይ አስተካክለው በመጀመሪያ ወደ ከሳሽ ጠበቃ አርተር ክሊፍተን ተመለከቱ። ድምጻቸው ከባድና ምንም አይነት ማወላወል የሌለበት ነበር። የከሳሽ ጠበቃ ኤለን ክራውፎርድ ላቀረበችው ማስረጃና ላነበበችው የጽሑፍ መልእክት የሚጨምሩት ወይም የሚሰጡት ምላሽ አለ? አርተር ክሊፍተን በሕይወቱ ሙሉ ከተጋፈጣቸው የሕግ ክርክሮች ሁሉ ይህኛው በጣም ከባድ እንደሆነ ተሰማው። አፉን ከፈተ፣ መልሶ ዘጋው። ወደ ስሎን ተመለከተ። የስሎን ፊት መልክ አጥቶ ነጭ ሆኖ ነበር። ከዚያም ዳኛዋን በድጋሚ ተመለከተና ዝቅ ባለ ድምፅ የለም ክብርት ዳኛ፣ የምንጨምረው ነገር የለም አለም። ዳኛ ዋያት ወረቀቶቻቸውን ጥብቅ አድርገው ያዙ። እንግዲያውስ በቂ ሰምቻለሁ አሉ ድምጻቸውን ከፍ አድርገው። መነጽራቸውን አውልቀው ጠረጴዛው ላይ ካስቀመጡ በኋላ ቀጥታ ወደ ስሎን አሽወርዝ ተመለከቱ። የሁለትዮሽ ስህተት መርህ የሚሰራው ሁለቱም ወገኖች በተመሳሳይ የተሳሳተ ግንዛቤ ውስጥ ሆነው ውል ሲዋዋሉ ወይም ንብረት ሲለዋወጡ ነው። ነገር ግን አቶ ሃሮልድ ፍሌቸር የመኪናውን ሁኔታ፣ የሚፈልገውን ጥረትና እውነተኛ ዋጋ በግልጽ ተረድቶን የተቀበለው። ስጦታው በፈቃደኝነት የተደረገ ነው። ሰነዶቹም ሕጋዊና ሙሉ ናቸው። ዳኛዋ ትንሽ አቆሙና በፍርድ ቤቱ አዳራሽ ውስጥ ያሉትን ተመልካቾች በሙሉ በአይኖቻቸው ቃኙ። በተጨማሪም ከሳሽ ራሷ ለቪዲዮ መዝናኛነት የቀረጸችውና በኢንተርኔት ላይ የለቀቀችው ቪዲዮ የመኪናውን ባለቤትነት ሙሉ በሙሉ ለአቶ ፍሌቸር ለማስተላለፍ ግልጽ ፍላጎት እንደነበራት ያሳያል። ስጦታው እንደተጠናቀቀ ሕጉ ያምናል። የዳኛ ዋያት ድምፅ አዳራሹን አወከው። ስለሆነም ወይዘሪት ስሎን አሽወርዝ ያቀረበችው የክስ ጥያቄ ሙሉ በሙሉ ውድቅ ተደርጓል። መኪናው ሕጋዊ በሆነ መንገድ የአቶ ሃሮልድ ፍሌቸር ንብረት ነው። ክሱ ተዘግቷል። ከዚያም የዳኛዋ ከባድ የእንጨት መዶሻ በጠረጴዛው ላይ እንደ መብረቅ ድምፅ ጮኸ። በዚያች ቅጽበት በፍርድ ቤቱ አዳራሽ ውስጥ የነበረው ውጥረት ፈነዳም። የቴክኒክ ትምህርት ቤቱ ተማሪዎች፣ የሃሮልድ ወዳጆችና ታዛቢዎች በሙሉ በደስታ ጮኹ። በቆሙበት ቦታ ላይ ቆመው እጃቸውን አጨበጨቡ። ከርትስ ዌብ በ3 ወራት ውስጥ ለሁለተኛ ጊዜ እንባው በጉንጮቹ ላይ ሲወርድ ተሰማው። ማን እንደሚያየው ወይም እንደሚያስተውለው አላገደውም። የጋዜጠኞች ካሜራዎች እንደ መብረቅ ብርሃን ፈነዱ። እያንዳንዱ ሰው የዚህን ታሪካዊ ፍርድ ፍጻሜ ለመቅረጽ ይፎካከር ነበር።
ሃሮልድ ግን አልጮህም፣ አላጨበጨብም። በጸጥታ ወንበሩ ላይ ተቀመጠም። እጆቹን ጠረጴዛው ላይ አጣጥፎ አይኖቹን ጨፍኖ ረጅምና እፎይታ የተሞላበት ትንፋሽ ተነፈሰም። ለ20 ዓመታት የደረሰበት ንቀት፣ ማናነስና ህመም በዚያች ቅጽበት ከእርሱ ላይ ተወገደም። ከታሪካዊ የፍርድ ቤት ውሳኔ በኋላ የህንፃው መውጫ በጋዜጠኞች፣ በካሜራ ባለሙያዎችና በጥቅሉ በውጤቱ በተደሰቱ በርካታ ሰዎች ተሞልቶ ነበር። የካሜራ ብርሃኖች እንደ መብረቅ እየፈነዱ የማይክሮፎን ስብስቦች የፍርድ ቤቱን በር ከበቡት። ሃሮልድ ፍሌቸር ከጠበቃው ኢሌንና ከወዳጁ ከርትስ ጋር ሆኖ ወደ ውጭው ብርሃን ሲወጣ የሁሉንም ሰው ትኩረት በቅጽበት ሳበም። ለብዙ ዓመታት በጸጥታና በትህትና የኖረው ያ ታማኝ ሰራተኛ አሁን የመላው ከተማውና የብዙሃን መገናኛዎች መነጋገሪያ ሆኖ ነበር። ጋዜጠኞች አቃፊ ጥያቄዎችን በተከታታይ ሰነዝሩ ጀመር። አንዱ ጋዜጠኛ ማይክሮፎኑን አስጠግቶ በከፍተኛ ድምፅ ሃሮልድ ባንተ ላይ ያን ያህል ንቀትና ማሳነስ ላሳየችው መኪናውንም እንደ ቆሻሻ እግር ስር ለወረወረችብህ ለስሎን አሾርዝ አሁን ምን ማለት ትፈልጋለህ? በሷ ላይ ምን አይነት ስሜት አለ? ሲል ጠየቀው። አዳራሹና አካባቢው በሙሉ የሃሮልድ ምላሽን ለመስማት ጸጥ አለ። ሃሮልድ በድንገት አልመለሰም። ለአንድ አፍታ ቆመ። አይኖቹን ወደ ሩቅ አሻግሮ አሰበም። ረጅም የጸጥታና የእርጋታ አፍታ ነበር። ከዚያም በተረጋጋና በበሰለ ድምፅ እንዲህ አለ። አያቴ ኤርል ፍሌቸር ሁልጊዜ አንድ ነገር ታስተምረኝ ነበር። ሌሎች ሰዎች ቆሻሻ ብለው በሚያዩበትና በሚጥሉበት ቦታ ላይ እሴትና ውበት ማየትን አስተምሮኛል። ትንሽ ረፍት አደረገም። ድምፁ ፍጹም እምነት የተሞላበት ነበር። መኪናዎችም ሆኑ ሰዎች ምንም ልዩነት የላቸውም። ቆሻሻውን በማጽዳትና ለመፈለግ ታካሽ ከሆንክ ከስሩ ትልቅ ታሪክና ዋጋ ታገኛለህ ይል ነበር። ሃሮልድ ንግግሩን ከመቋጨቱ በፊት በድጋሚ ጋዜጠኞቹን ቃኛቸው። ስለዚህ ለወይዘሪት አሾርዝ የምለው ምንም አይነት የምሬትም ሆነ የበቀል ነገር የለኝም። ምክንያቱም መኪናዋ ራሷ ቀደም ብላ ሁሉንም ነገር ተናግራለች። ያ ንግግር በበቀል የተሞላ አልነበረም። ይልቁንም የሰውን ልጅ እውነተኛ ክብርና የበሰለ ስብዕና የሚያሳይ ነበር። በቦታው የነበሩት ሰዎች በሃሮልድ ጥበብና እርጋታ ተደንቀው በጸጥታ ሲሰሙት፣ ሃሮልድ ግን ፈገግ ብሎ እርምጃውን ወደፊት ቀጠለም። የፍርድ ቤቱ አዳራሽ በደስታና በጩኸት ተሞልቶ ሰዎች ወደ ውጭ ሲፈሱ፣ ከኋላ ግን ፍጹም የተለየና የጸጥታ መንፈስ ሰፍኖ ነበር። ስሎን አሾርዝ በተከሳሽ ጠረጴዛ ላይ ብቻዋን ተቀምጣለች። የቆሙላት ጠበቆቹ አርተር ክሊፍተንን ጨምሮ የጉዳዩን መበላሸትና የሕዝቡን ቁጣ በመፍራት ሳይሰናበቷት ቀድመው ወጥተዋል። ክፍሉ ባዶ ነበር። የቀረው የጽዳት ሰራተኞችና የፍርድ ቤቱ ጥበቃዎች የነበሩት የራቀ ድምጽ ብቻ ነበር። ስሎን በባዶ የፍርድ ቤት ክፍል ውስጥ ባለ ትልቅ ስክሪን ላይ አፈጠጠች። ያ ስክሪን ከጥቂት ደቂቃዎች በፊት እሷ ራሷ ሃሮልድን ለማዋረድ የቀረጸችውን ቪዲዮ ለፍርድ ቤቱና ለዓለም የሚያሳይ ነበረ ነው። በዚያች ቅጽበት ስልኳ በኪሷ ውስጥ ተንቀጠቀጠም። ተስፋ በተሞላበት ስሜት አውጥታ ተመለከተችው። ነገር ግን የደረሳት መልእክት ከወዳጆቿ ወይም ከደጋፊዎቿ አልነበረም። መልእክቱ ከአሾርዝ ኮርፖሬሽን የቦርድ ጸሐፊ የተላከ የአስቸኳይ ጊዜ ጥሪ ነበር። የአስቸኳይ ጊዜ ቦርድ ስብሰባ ነገ ከጠዋቱ 2 ሰዓት መገኘትሽ ግዴታ ነው። ስሎን ለጽሁፉ መልእክቱ ምንም ምላሽ አልሰጠችም። ስልኳን ጨምቃ እንደያዘች በመንቀጥቀጥ ወንበሯ ላይ ተቀመጠች። ከ2 ሳምንታት በኋላ የአሾርዝ ኮርፖሬሽን የዳይሬክተሮች ቦርድ አስቸኳይ ስብሰባ አካሄደም። የስሎን ድርጊት በኩባንያው ስም በወለደችው የህዝብ ተቃውሞና በአክሲዮን ዋጋ ላይ ባደረሰው ከፍተኛ ጉዳት ምክንያት ቦርዱ ስሎን አሾርዝን ከዋና ስራ አስፈጻሚነት ስልጣኗ ለማንሳት 7-2 በሆነ ድምጽ ብልጫ ወሰነም። የዓለም ታዋቂ ዎል ስትሪት ጆርናል ዜናውን ከታችኛው የጋዜጣ ክፍል ላይ በትንሹ አወጣው። ርዕሱ 4 አጫጭር ቃላት ብቻ ነበሩት። የአሾርዝ ወራሽ ከስልጣን ወረደች። ነገር ግን እውነታው እሷ በፈቃዷ አልወረደችም ነበር። ይልቁንም በገዛ እብሪቷና በተጋለጠው ክፉ ድርጊቷ ምክንያት ከስልጣኗ ተገፍትራ ተጣለች እንጂ። እናም ከ4 ወራት በፊት ሃሮልድን ለመሳለቅና ለማዋረድ የቀረጸችው በሳቂ ኢሞጂዎችና በ14000 ላይኮች የታጀበው የአጭር ቪዲዮ እስከዛ ጊዜ ድረስ በመላው ዓለም 93 ሚሊዮን ጊዜ ታይቶ የራሷን የውርደት ታሪክ ለዓለም አብስሮ ነበር።
የታህሳስ ወር ቅዝቃዜ በኮኔክቲከት ላይ በረዶውን ሲያነጥፍ በፓሲፊክ ውቅያኖስ ዳርቻ የምትገኘው የሞንቴሬ ካሊፎርኒያ ከተማ ግን የዓለምን ትኩረት ለመሳብ ተዘጋጅታ ነበር። በዚያች የቅዳሜ ምሽት በዓለም አቀፍ ደረጃ በቅንጦትና ብረታ ብረት ጥበብ ውድነታቸው የሚታወቁ ክላሲክ መኪኖች የሚሸጡበት የአርኤም ሶዝቤይስ የሐራጅ ቤት ተከፍቶ ነበር። ሃሮልድ ፍሌቸር በሕይወቱ ሙሉ ካሊፎርኒያ ተጉዞ አያውቅም ነበር። የከበሩ ሰዎችና የቢሊዮነሮች መኖሪያ ወደ ሆነው እንዲህ አይነት የሐራጅ ቤት ይቅርና ከኮኔክቲከት ግዛት እንኳን ወጥቶ የሚያውቅበት አጋጣሚ በጣም አነስተኛ ነበር። በበረራው ዕለት ጧት ጠበቃው ዊሊያን ክራውፎርድ በትክክል ልኩ የሆነ በከፍተኛ ጥራት የተሰፋ ጥቁር የሱፍ ልብስ በያዘ ቦርሳ አምጥታ ሰጠችው። ሃሮልድ የ25 ሚሊዮን ዶላር ታሪካዊ መኪና ልትሸጥ ነው። ወደዚህ ታላቅ መድረክ በየቀኑ በሚለበሰው ጂንስ ሱሪና የሥራ ጫማ አታደርገውም ስትል ፈገግ ብላ ነገረችው። ሃሮልድ የሱፍ ልብሱን ለብሶ ወደ ሐራጁ አዳራሽ ሲገባ አካባቢው በከፍተኛ ብርሃን በክላሲካል ሙዚቃና በውድ ሽቶዎች ሽታ ተሞልቶ ነበር። በአዳራሹ ውስጥ ከ200 በላይ ተሰብሳቢዎች፣ የዓለም ታዋቂ ነጋዴዎች፣ የሙዚየም ተወካዮችና የውጭ ሀገር ጋዜጠኞች ተሰብስበዋል። ሃሮልድ ለአንድ አፍታ ቆሞ አዳራሹን ተመለከተ። ከ4 ወራት በፊት በስሎን አሾርዝ የበረንዳ ፓርቲ ላይ ከተሰበሰቡት 200 ሰዎች ጋር ተመሳሳይ ቁጥር ያላቸው ሰዎች ነበሩ። ነገር ግን የእነዚያ ሰዎች ዓላማ ሰውን ማዋረድ ሲሆን የእነዚህ ሰዎች ዓላማ ግን የታሪክና የጥበብ ድግስ የሆነችውን መኪና እውነተኛ እሴት ማክበር ነበር። ቁጥሩ እኩል ግን ፍጻሜው ሙሉ በሙሉ የተለየ። በአዳራሹ ማዕከል ላይ ከፍ ባለው መድረክ ላይ በነጭ ስፖት ላይን ብርሃን ስር የታደሰችው የ1955 ሜርሴዲስ ቤንዝ 300 ኤስኤልአር ዩኤች ሌንሃውት ኮፕ ተቀምጣለች። መኪናዋ እውነተኛ የጥበብ ሥራ መስላ ታበራ ነበር። እያንዳንዱ መታጠፍ፣ እያንዳንዱ የብረት ቅርጽ ሃሮልድ በከርትስ አሮጌ ጋራዥ ውስጥ በቡና ጣሳ ቀላቅሎ የሰራው ልዩ የብር ቀለም አየር ላይ ያለ ሹክሹክታ ይመስል ብርሃኑን ስቦ ይዞታል። ሃሮልድ ከከርትስ ጋር በመጀመሪያው ረድፍ ወንበር ላይ ተቀመጠ። እጆቹን አጣጥፎ መኪናዋን ሲመለከት የዚያች መኪና እያንዳንዱ ኢንች በእጆቹ ጠባሳና በአያቱ የእርል ጥበብ የታሸተ መሆኑን በማሰብ ልቡ በኩራትና በእፎይታ ተሞላ። የጨረታው መዶሻ ሊመታ ጥቂት ደቂቃዎች ብቻ ቀርተው ነበር። በአርኤም ሶዝቤይስ የሐራጅ አዳራሽ ውስጥ የነበረው ድባብ ፍጹም ጸጥታ ሰፈነበት። መድረኩ ላይ የተቀመጠችው የብር ቀለም መኪና በስፖትላይት ብርሃን ስር እየበራች የሁሉንም ተሰብሳቢዎች አይን ስባ ይዛ ነበር። የሐራጁ መሪ ወደ መድረኩ ማዕከል ቀረበና ማይክሮፎኑን አስተካክሎ የጨረታውን መነሻ ዋጋ አወጀም። የ1955 ዓመተ ምህረት ሜርሴዲስ ቤንዝ 300 ኤስኤልአር ዩኤች ሌንሃውት ኮፕ ጨረታው በ10 ሚሊዮን ዶላር ይጀምራል አለ። ወዲያውኑ በአዳራሽ ውስጥ የነበሩ የጨረታ ሰሌዳዎች ወደ ላይ ይወጡ ጀመር። በቃላት ለመግለጽ በሚከብድ ፍጥነት ዋጋው ጨመረ። በ90 ሴኮንዶች ውስጥ 15 ሚሊዮን ዶላር አለፈ። በ3 ደቂቃዎች ውስጥ ደግሞ ዋጋው 20 ሚሊዮን ዶላር ደረሰ። ክፍሉ በከፍተኛ ውጥረት በሚፈጥር የልብ ምት ተሞላ። የዓለም ታዋቂ ሀብታሞችና የሙዚየም ተወካዮች ስልኮቻቸውን ጆሮአቸው ላይ ደግፈው ከደንበኞቻቸው ጋር ይነጋገራሉ። የሐራጁ መሪ ድምፅ አዳራሹን ያናውጠው ነበር። 22 ሚሊዮን፣ 23 ሚሊዮን፣ 24 ሚሊዮን ዶላር። ሃሮልድ ፍሌቸር ከታማኝ ወዳጁ ከርትስ ጋር በመጀመሪያው ረድፍ ተቀምጧል። ሁለቱም አልተንቀሳቀሱም። ሁለቱም ትንፋሻቸውን ውጠው በፍርሃትና በእፎይታ መካከል ሆነው ይከታተላሉ። 25 ሚሊዮን ዶላር፣ 25.2 ሚሊዮን ዶላር ሲል የሐራጁ መሪ ጮኸ። አዳራሹ ለአንድ አፍታ ጸጥ አለ። የሐራጁ መሪ ከባድ የእንጨት መዶሻውን ወደ ላይ አነሳ። በ25.2 ሚሊዮን ዶላር ተሸጧል አለ። የመዶሻው ድምፅ ሲሰማ አዳራሹ በሙሉ በከፍተኛ ጭብጨባ ተናወጠ። ከርትስ የሃሮልድ እጅ ያዘ። ሃሮልድም የከርትስን እጅ ያዘ። በታላቅ የውሃ ማዕበል ውስጥ እንደቆሙ ሁለቱ ሰዎች ለብዙ ዓመታት ያሳለፉትን ድካምና መገፋት እዚያው መድረክ ላይ ጥለው እርስ በርስ ተቃቀፉ። ረጅም አፍታ ሁለቱም አልተላቀቁም ነበር። ያ ማዕቀፍ የስኬት ብቻ ሳይሆን የታማኝነትና የእውነተኛ ወዳጅነት ማረጋገጫ ነበር። ከሐራጁ መጠናቀቅ በኋላ ሃሮልድ ፍሌቸር በአንድ ጀንበር
የ5.2 ሚሊዮን ዶላር ሀብት ባለቤት ሆነ። አብዛኛው ሰው በሱ ቦታ ቢሆን ኖሮ በካሊፎርኒያ ውድ ቪላ ይገዛል፣ የቅንጦት ጀልባዎችን አዞ ወደ አንድ ውብ ደሴት ይጠፋል፣ ወይም ህይወቱን ሙሉ ያለ ስራ ለመኖር ይወስን ነበር። ሃሮልድ ግን ያንን አላደረገም። ለቅንጦት ህይወትና ለታይታ ምንም አይነት ፍላጎት አልነበረውም። ካራጁ ከተጠናቀቀ ማግስት ጀምሮ ሐሳቡ በሙሉ ወደ ተነሳበትና ውጣ ውረድ ወደ አሳለፈበት ወደ ኮኔክቲከት ተመልሶ ትርጉም ያለው ነገር መስራት ላይ ነበር። ካራጁ ከ6 ወራት በኋላ በኒው ሄቨን ኤልም ስትሬት ላይ ከጠበቃው ከኤለን ቢሮ 3 ብሎክ ርቆ ከከርትስ ያረጀ ጋራጅ ደግሞ 2 ማይል ያህል ብቻ ተከፍሎ አንድ አዲስና ጥልቅ ህንጻ ተከፈተ። የህንጻው ግንባታና የእድሳት ስራ በሙሉ መጠናቀቁን ተከትሎ በበሩ ላይ ያለው ዋና ምልክት በጉልህ ታየ። ያ ምልክት በዘመናዊ የፕላስቲክ ማስታወቂያ የተሰራ አልነበረም። ይልቁንም ከ70 ዓመታት በፊት አያቱ ኤርል ፍሌቸር በሜምፊስ በነበረው ትንሹ ሱቁ ላይ በእጁ በሳለው መንገድ በትክክል የተቀረጸ ነበር። ምልክቱ እንዲህ የሚል ጽሑፍ ነበረው: የኤርል ፍሌቸር አውቶሞቲቭ አካዳሚ የክላሲክ መኪኖች እድሳት ፕሮግራም ያለ ክፍያ የሚል። ሃሮልድ በአራዡ ያገኛቸውን ሚሊዮኖች ለራሱ የግል ፍላጎት ከመጠቀም ይልቅ አያቱ ያስተማረውን የሙያ ጥበብና የህይወት እሴት ለሌሎች ማካፈል የሚችልበትን ትልቅ ተቋም ለመገንባት ወሰነ። ለብዙ ዓመታት ተንቆ የኖረው የጽዳት ሰራተኛ አሁን የራሱን ህልም ብቻ ሳይሆን የብዙ ተስፋ የቆረጡ ወጣቶችን ህይወት የሚቀይር አዲስ መንገድ ሊጠርግ ተዘጋጅቷል። ሃሮልድ የህንጻውን ግንባታ ካጠናቀቀ በኋላ የወደፊቱን የትምህርት ቤት እንቅስቃሴ ሙሉ በሙሉ በራሱ ወጪ ለመሸፈን የሚያስችል ጠንካራ የፋይናንስ መሰረት ጣለ። ከተሸጠችው መኪና ያገኘውን እያንዳንዱን ሳንቲም ለዚህ ታላቅ ዓላማ አዋለ። የተቋሙን የትምህርት ጥራት ከፍተኛ ለማድረግም በሴክተሩ ልምድ ያላቸውን 3 ዋና መካኒኮችን፣ 3 አሰልጣኞችንና እጆቿን በስራ ለማቆሸሽ ምክንያት ስትፈልግ የነበረችውን የዮል ዩኒቨርሲቲ የመዋቅር ሳይንስ ባለሙያን ቀጠረም። የትምህርቱ ካሪኩለም ሙሉ በሙሉ በአያቱ በኤርል ያረጀ ማስታወሻ ደብተር ላይ የተመሰረተ ነበር። ይኸውም የ12 ወራት ሙሉ የስልጠና ፕሮግራም ሆኖ የሞተር እድሳትን፣ የመኪና አካል ስራን፣ የቀለም ኬሚስትሪንና የመኪና ታሪክን በዝርዝር ያካተተ ነበር። አካዳሚው በሩን ሲከፍት ለመጀመሪያ ዙር አሰልጣኞች ጥሪ አቀረበ። የመጀመሪያው ክፍል 24 ተማሪዎችን ተቀበለ። አብዛኞቹ ቁጥሮች ላቲናዎች ሲሆኑ አብዛኞቹ እድሜያቸው ከ25 ዓመት በታች ነበር። ማንም የኮሌጅ ዲግሪ አልነበረውም። ሁሉም በህይወታቸው የሆነ ጊዜ ላይ በቂ አይደለህም፣ ብላ አይደለህም ወይም ጠቃሚ ነገር ለመስራት ዋጋ የለህም ተብለው በትምህርት ቤት፣ በቤተሰብ ወይም በህብረተሰቡ የተገፉና ተስፋ የቆረጡ ወጣቶች ነበሩ። ሃሮልድ እነዚህን ወጣቶች ሲያያቸው ከዓመታት በፊት የነበረውን የራሱን ህይወትና መገለል ያስታውስ ነበር። በአካዳሚው የመክፈቻ ቀን ሃሮልድ በተማሪዎቹ ፊት ቆመ። የቅንጦት ልብሶችን ትቶ ያንን የተለመደውን የሰራተኛ ሸሚዝ፣ የሥራ ጫማና ከ40 ዓመታት በፊት አያቱ የሰጠችውን የታይሜክስ ሰዓት አድርጎ ነበር። ከዚያም ኤርል የጻፈውን ያንን ያረጀ በጥቁር ላስቲክ የተያዘ ማስታወሻ ደብተር አነሳና ወደ ላይ አሳይቷቸው ማውቀው ነገር በሙሉ እዚህ ውስጥ ይገኛል። 2ኛ ደረጃ ትምህርት ያላጠናቀቀ ሰው ጻፈው እና ሜዛጌ ቆሻሻ ክምችት ወደ 25 ሚሊዮን ዶላር ቀየረው። ደብተሩን ጠረጴዛው ላይ ካስቀመጠ በኋላ ተማሪዎቹን አተኩሮ ተመለከተ። እኔ እዚህ የመጣሁት ሀብታም ላደርጋቸው አይደለም፣ ሌሎች ሰዎች የጣሉትንና የናቁትን ነገር ውስጥ እውነተኛ እሴት ማየት እንድትችሉ ላስተምራችሁ ነው። በአካዳሚ ዋና መግቢያ አዳራሽ ግድግዳ ላይ 2 ትልልቅና የተከበሩ ምስሎች ተሰቅለዋል። የመጀመሪያው የኤርል ፍሌቸር ምስል ሲሆን ከስሩ እንዲህ የሚል ጽሑፍ ተቀርጾበታል: ሌሎች እንደ ቆሻሻ የጣሉትን ነገር ዋጋ ማየት የቻለ ሰው። ሁለተኛው ደግሞ የራሱ የሃሮልድ ምስል ነበር። ከስሩ ያንን ዋጋ ለዓለም ማሳየት የቻለ ሰው የሚል ቃል ተጽፎበታል። የኤርል ፍሌቸር አውቶሞቲቭ አካዳሚ በቀጣዮቹ ዓመታት በሺዎች የሚቆጠሩ ሰዎችን ህይወት ቀየረም። ተስፋ ተቆርጦባቸው የነበሩ ህብረተሰቡ ያገለላቸውና የተገፉ ወጣቶች እዚያ ገብተው የተካኑ መካኒኮች፣ የቀለም ባለሙያዎችና የገበያ መሪዎች ሆነው ወጡም። ሃሮልድ የቀደመውን ታሪኩንና የአያቱን ህልም በስኬት ፈጸመ። ትልቁ የህይወት ትምህርትም ግልጽ ነበር። እውነተኛ ሀብት በባንክ አካውንት ውስጥ ያለው ገንዘብ ሳይሆን የተሰበረውን ነገር ጠግኖ ወደ ነበረበትና ከዛም በላይ አድሶ የማንሳት ጥበብ ነው። ታሪኩም
ተጠናቀቀም።